ኢራን አሜሪካ ያቀረበችውን የተኩስ አቁም እቅድ ውድቅ አደረገች። እስራኤል የኢራን ቁልፍ መሰረተ ልማቶች ላይ ድብደባ እየፈጸመች ትገኛለች። በመካከለኛው ምስራቅ ደግሞ የተመድ ስጋት ኃይሏል። ትራምፕ ኢራን ከስምምነት ካልደረሰች ደግሞ በአንድ ምሽት እንደሚያጠፏት ዝተዋል። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየዕለቱ አዳዲስ አጀንዳና አዳዲስ ወሬ አለ። ዛሬም ዕለተ ማክሰኞ መጋቢት 29 2018 ዓመተ ምህረት ዓለም በተለይ ደግሞ እንዴት እንዳደረችና እንዴት እንደዋለች ከዓለም ጉያ እስከ ኢትዮጵያን ብርት ከተሰሙ ወሬ እነግራችኋለሁ። በቅድሚያም የኢራን ብሔራዊ መገናኛ ብዙሃን የሆነው ኢርናት የኢራን አሜሪካ ጦርነቱን ለማቆም ላቀረበችው ምክረ ሐሳብ ምላሽ መስጠቷን ዘገበ። እንደ ኢርና ዘገባ ከሆነ ኢራን የቀረበላትን የተኩስ አቁም ጥሪ በቋሚነት ጦሩን ማስቆም አስፈላጊ ነው በሚል ውድቅ አድርጋለች። የኢራን መገናኛ ብዙሃን ቴህራን አሜሪካ ላቀረበችው የተኩስ አቁም ምክረ ሐሳብ ምላሿን በፓኪስታን በኩል ማስገባቷንም ዘግበዋል። የዜና ወኪሉ ኢራን ለአሜሪካ ካቀረበችው ባለ 10 ነጥብ ምላሽ የተኩስ አቁም ውድቅ የሚያደርግና በቋሚነት ጦሩን ለማቆም ፍላጎት መኖር አለበት የሚል መሆኑን ዘግቧል። ኢራን ለ5 ሳምንታት የዘለቀው ጦርነት ሙሉ በሙሉ እንዲቆም በመጠየቅ የሆርሙዝ ወሽመጥን እንድትከፍት የቀረበላትን የተኩስ አቁም ጥሪ ውድቅ አድርጋለች። ኢራን ለአሜሪካ በሰጠችው ምላሽ ውስጥ በቀጠናው ያለው ጦርነት እንዲቆም በሆርሙዝ የባህር ወሽመጥ ውስጥ ደህንነቱ የተጠበቀ መንገድ እንዲረጋገጥ አሰራር እንዲኖር እንዲሁም መልሶ ግንባታና ማዕቀቦችን ማንሳትን እንዲካተቱ የሚሉ ፍላጎቶችን ዘርዝራለች። ኢርና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ የጊዜ ገደብ በማራዘም ከቀድሞ ዛቻዎቻቸው ወደ ኋላ ማፈግፈጋቸውን አክሎም ዘግቧል። ትራምፕ እስከ ማክሰኞ ዕለት ኢራን የሆርሙዝ ወሽመጥን የማትከፍት ከሆነ በቴህራን ላይ ሲኦል ይወርዳል ሲሉ ድልድዮችን እና የኃይል ማመንጫዎችን እንደሚያጠቁም ዝተዋል። ዓለም ላይ ደግሞ ሌላኛው ከተሰሙ ወሬዎች መካከል እስራኤል አሁንም የኢራን ቁልፍ መሰረተ ልማቶችን እያጠቃች እንደሆነ አስታውቃለች። እስራኤል የኢራን ቁልፍ ፔትሮኬሚካል ፋብሪካን መደብደቧን እንደዚሁ አያይዛ እንደገለጸችው ከሆነ የእስራኤል መከላከያ ሚኒስትር ኢስራኤል ካትዝ በኢራን የፔትሮኬሚካል ማምረቻ ፋብሪካ ላይ ድብደባ መፈጸሙን ገልጸዋል። ሚኒስቴሩ አክሎም ጦሩ በሙሉ ኃይሉ የኢራን መሰረተ ልማቶች ላይ ጥቃት መፈጸሙን እንዲቀጥል አዘዋል። ሚኒስትሩ አክሎም ጦሩ በሙሉ ኃይሉ የኢራን መሰረተ ልማቶች ላይ ጥቃት መፈጸሙን እንዲቀጥል ታዘናል ብለዋል። የእስራኤል መከላከያ በኢራን ግዙፍ የሆነውንና በአሳላዩ የሚገኘውን የፔትሮኬሚካል ፋብሪካ ላይ ከባድ ጥቃት ፈጽመዋልም ብለዋል። ባለፈው ሳምንት በተመሳሳይ መልኩ በሌላ ፋብሪካ ላይ ጥቃት መፈጸሙንም ጨምረው ገልጸዋል። ለኢራን የፔትሮኬሚካል የውጭ ንግድ በጥምረት 85 በመቶ አስተዋጽኦ የሚያደርጉት ሁለቱ ፋብሪካዎች ከጥቅም ውጪ ተደርገዋል፣ ስለዚህ አገልግሎት አይሰጡም ሲሉ በመግለጫቸው ላይ አያይዘው ገልጸዋል። የመንግስታቱ ድርጅት ተመድ የመካከለኛው ምስራቅ ጦርነት ስጋት ውስጥ እንደከተታቸው ገልጸዋል። የመንግስታቱ ድርጅት የሰብአዊ ቡድን በኢራን ያለው ሁኔታ እየተባባሰ ነው ሲል አስጠነቀቀ። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳዮች ማስተባበሪያ ቢሮ ወይም ኦቻ ሰሞኑን ባወጣው መረጃ ጥቃቶች በመላው ኢራን እየተፈጸሙ በመሆናቸው ያለው ሰብአዊ ሁኔታ እየተባባሰ መምጣቱን አስታውቋል። እንደ አውሮፓውያን አቆጣጠር ከመጋቢት 17 እስከ ሚያዝያ 3 ባለው ጊዜ ውስጥ በአውሮፕላን ማረፊያዎች፣ ሆስፒታሎች፣ የመኖሪያ አካባቢዎች፣ ገበያዎች፣ ትምህርት ቤቶች እንዲሁም የኢንዱስትሪ መንደሮችና የባህል ቅርስ ስፍራዎች ላይ በተፈጸሙ ጥቃቶች በሰላማዊ ሰዎች ላይ የሚደርሰው ጉዳት በከፍተኛ ሁኔታ ጨምሯል ሲል ቡድኑ ገልጿል። ኦቻ ጦርነቱ ከጀመረበት ጊዜ አንስቶ እስከ መጋቢት 30 ድረስ ከ2100 በላይ ንጹሃን ዜጎች መገደላቸውን ከ27900 በላይ ደግሞ መቁሰላቸውን እንዲሁም ከ9.8 ሚሊዮን በላይ ሰዎች በአንድም ሆነ በሌላ መንገድ ጦርነቱ እንደጎዳቸው አስታውቋል። እናም ከጦርነቱ መጀመሪያ የካቲት 21 2018 እንደ ኢትዮጵያን አቆጣጠር ጀምሮ ባሉት 5 ሳምንታት ከ115000 በላይ የሰላማዊ ሰዎች መገልገያዎች ተጎድተዋል ሲሉ አክለውም ተናግረዋል። ኦቻ በተጨማሪም ወሳኝ በሆኑ የመሰረተ ልማት አውታሮችና የኢንዱስትሪ መንደሮች ላይ የተካሄደው ጥቃት የመብራትና የውሃና እንዲሁም ደግሞ የቴሌኮም
ቴሌኮሙኒኬሽን ጨምሮ መሰረታዊ አገልግሎቶችን በማስተጓጎል ፈጣንና ረጅም ጊዜ የሚቆይ የአካባቢና የጤና አደጋዎች አስከትሏል ብሎ ስጋቱን አክሎ ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የዓለማችን ወሳኝ የሆነውን የነዳጅ መተላለፊያን የሆነውን ሆርሙዝ ወሽመጥን እንድትከፍት ባስቀመጡት ቀነ ገደብ የማትስማማ ከሆነ በአንድ ሌሊት እንደሚያጠፏት ዝተዋልም አስጠንቅቀዋልም። ትራምፕ በባህረ ሰላጤው ውስጥ የኃይል ፍሰትን የሚያካትት ተቀባይነት ያለው ስምምነት በአሜሪካ ሰዓት አቆጣጠር እስከ ረቡዕ ሌሊት 9 ሰዓት ድረስ አስቀምጠዋል። ትራምፕ በዋይት ሃውስ በሰጡት ጋዜጣዊ መግለጫ ወቅት በኢራን ውስጥ ምክንያታዊ መሪዎች በቀና ልቦና እየተደራደሩ እንደሆነ እንደሚያምኑ ተናግረዋል። ነገር ግን ውጤቱ እስካሁን ድረስ ምን እንደሆነ አልታወቀም። ኢራን ጊዜያዊ የተኩስ አቁም ስምምነት ላይ የቀረቡ ሀሳቦችን ውድቅ አድርጋ በምትኩ ግጭቱ በቋሚነት እንዲቆምና ማዕቀቦች እንዲነሳ ጥሪ አቅርባለች። ትራምፕ ጋዜጣዊ መግለጫውን የሰጡት ከአሜሪካ ጦር ኃይል የጋራ እዝ ሊቀመንበር ጄኔራል ዳን ኬይን እና ከመከላከያ ሚኒስቴሩ ፒት ሄግሴት ጋር ነው። ባለስልጣናቱ መግለጫውን የሰጡት የአሜሪካ ጦር በደቡባዊ ኢራን የተከሰከሰውን F-15 ተዋጊ አውሮፕላን አብራሪና የመሳሪያ ስርዓት ባለሙያን በተሳካ ሁኔታ ማዳን ከቻለ ከጥቂት ቀናት በኋላ ነው። የትራምፕ አብዛኞቹ አስተያየቶች የበረራ አባላቱን ለማዳን የተደረገው ጀግንነት ማሞካሸት ላይ ያተኮረ ሲሆን የሆርሙዝ የባህር ወሽመጥ ማክሰኞ በተያዘለት የጊዜ ገደብ እንደገና ካልተከፈተ አሜሪካ በኢራን ኃይልና የትራንስፖርት መሰረተ ልማቶች ላይ ጥቃት ልትሰነዝር እንደምትችል በተደጋጋሚ አስጠንቅቀዋል። ዶናልድ ትራምፕ በትላንትናው ዕለት በሰጡት መግለጫቸው ላይ አያይዘው በመጨረሻም የተናገሩት ነገር መላው ሀገሪቱ በአንድ ሌሊት ሊጠፋ ይችላል፣ ያ ምሽት ደግሞ ማክሰኞ ምሽት ሊሆን ይችላል ሲሉ በትላንትናው ዕለት ይህንን አስተያየታቸውን ሰጥተዋል። እና አድማጮቻችን ከትላንትናው ከሰኞ ምሽት ጀምሮ እንዲሁም ደግሞ ሌሊቱን ሙሉ ሲሰሙ የነበሩ ዓለም አቀፋዊ ዜናዎች እንዲሁም ደግሞ ወሬዎች እነዚህን ይመስላሉ። እነዚህን ወሬዎች እንዲሁም እነዚህ ዜናዎች ለማጠናከር በዋናነት ቢቢሲ አማርኛንና የሀገራችን አንዳንድ የመረጃ ምንጮችን ተጠቅሜያለሁ እና እንዲሁም ደግሞ በየቀኑ እንደነዚህ አይነት ትኩስ ወሬዎች እንዲደርሳችሁ ከፈለጋችሁ ከስር የምትመለከቱትን የሰብስክራይብ በተን ከተጫናችሁ በየቀኑ እንደነዚህ አይነት ዓለም አቀፋዊ እንዲሁም ደግሞ ሀገራዊ ትኩስ ወሬዎችን ታገኛላችሁ እና ሰብስክራይብ በማድረግ በየቀኑ ትኩስ መረጃዎች እንዲደርሳችሁ ማድረግ ትችላላችሁ። ጤና ይስጥልኝ።